አህለን ወሳለን ሰላም ብለናል ቤተሰብ። እንግዲህ ዛሬም ተመልሰናል። እንዴት ናችሁ? እኛ በጣም ደህና ነን። አንተ ሰላም እንደሆናችሁ ተስፋ እናደርጋለን። ሰላማችሁ ብዝት ይበልልን። እንግዲህ ትላንትና የቀጠለው የሃይሚ ሰበብ ወይም ደግሞ ምክንያቷን መናገር ዛሬ ደግሞ በብሩኬ ይቀጥላል። ብሩኬ የራሱን ጉዳይ ለማስረዳት እንግዲህ አዲስ አበባ ከች ብሏል ማለት ነው። በሚገርም ሁኔታ እንግዲህ እንዳልነው ነው። የእሱን ታሪክ ሳንሰማ ምንም ነገር መወሰን አንችልም ብለን ነበረ። ብሩኬም እንግዲህ የራሴ እውነት አለኝ የራሴን አስረድቼ በመሃላችን ያለውን ነገር አጠፋለሁ ገረስሳለሁ ብሎ ከፍፄ ጋር ሊያወራና የራሱ ምክንያት ሊያስረዳ ከች ብሏል። እንግዲህ እስቲ የሚሆነውን እናያለን። ዛሬ ደግሞ በስራ ሰላም በኛ ምንድነው? እንዴት ነው የሚያደርግሽ? ሰላም በኝ ምንድነው? ከዛ ድረስ በተፈጠረው ኬዝ ብዬ ነው የመጣሁት። ፊት ምናምን እንድታጠፊ አልፈልግም። እንግዲህ ቤተሰብ ሃይሚ መታለች። በቃ በዚህ አይነት አሁን ዛሬ በትክክል የራሳቸውን ምክንያት በደንብ የሚያወሩበትን እድል ፈጥሬ ፍፄ በደንብ ነው የፈጠረው ማለት ነው። የእውነት ብሩኬ አክቹዋሊ ሃይሚን መምጣቷን አልፈለገው ቢሆንም ግን ትክክለኛ ውሳኔ ነው ፍፄ ወሰነው። በጣም አሪፍ ነገር ነው። ዛሬ በቃ ፍርጥሩጥ ይወጣል። መነጋገር ያለባቸውን እዚሁ ጋር ፈራርጦ ተነጋግረው እንትን ይላሉ። ምክንያቱም አትሊስት ምክንያቱ ታውቋል። አሁን አንደኛ የመጀመሪያ ፍንጭ ስለተገኘ ዛሬ መፍትሄ በደንብ የሚገኝ ይመስለኛል። አለሽ ቀጣምን ጭራሽ ማለት ነው። ምንድነው ለመዛት ምናምን ሞክሪ። ካንቺ ጋር ሆነም አልሆነም ማሳየት እኮ ነው። ተናገርኩኝ፣ ምክንያትሽን ተናገሪ ተባልኩኝ፣ ተናገርኩኝ። አንተ ደግሞ ልታምን። አይ ቤተሰብ ይሄ ነገር ተፈታ ስንል ተመልሶ እየታሰረ ነው። ብሩክ አሁንም አላቅም ምን እንደሆነ እያለ ነው። ያ ማለት በሁለቱ መሀል የሆነ ሰው ገብቷል ማለት ነው። ማለት ሁለቱም እንዳያውቁት አድርጎ ነው አሳስሮ ነው መሰለኝ የነገራት ለሃይሚ። እኔ እንጃ በጣም አስቸጋሪ የሆነ ነገር። እኔ ራሴ ግራ ተጋባው እኮ የልጅ ምንም ሳያቅ ነው እንዴ እንትን የተባለው እያልኩ ነው። ስለ ሴት ነው ተብሎ ራሱ ስለ የትኛው ሴት እንደሆነ የማውቀው ነገር የለም እያለ ነው ብሩኬ። አስቸጋሪ ነው የምር። አው ትላለች። ስለዚህ ነው የመጣው እኮ የመጣሽ ነው ፈልገሽ ነው። እኔ አንተ ለምን ነው ፈልገሽ? ካንቺ ጋር ባቅ እመጣለሁ ወይ? አይደለም ተረጋጉ። እኔ ነኝ በቃ እኔ ነኝ። ያሟል እንዴ? ሰሚኛለሽ? ኧረ ሃይሚ ኧረ ብሩኬ ፕሊስ እንዴ ልጁን እኮ ይህን ሁሉ ነገር መስዋዕት አድርጎ እናንተ ሁለታችሁን ለማገናኘት የጣረውን ልጅ እኮ በመሀል አሳቀቃችሁት። ተረጋጉና መነጋገር ካለባችሁ ተነጋገሩ እንጂ እዚህ ደረጃ ድረስ ደርሳችሁ አሁን ደግሞ ተመልሳችሁ ከተገናኛችሁ በኋላ እንደዚህ ቡራ ከረዩ ደንፉ መጫወት እኮ ጥሩ አይደለም የምር። በቃ ችግራችሁ ይፈታል። አሁን መነጋገር ተረጋግታችሁ ብቻ ማውራት ነው እኮ ይቀራችሁ። ምንም እኮ ከባድ ነገር አይደለም ይሄ። ሁሉንም ነገር ግልጽ አድርገሽ እንድትነግሪና ለመጨረስ ነው። ገብቶሻል? ለመፍታት ነው። ምን ነገርሽኝ? ከምን ጋር ምን ላገኝ? አሳይኝ ነው እያልከኝ ያለኸው? እሺ ታዩ በቃ አታሳይኝ ያልኩሽ እኮ በቃ ልክ ነሽ። እሺ አታሳይኝ እንዴ! በጣም ለምነኝና አሳያለሁ አይነት ውስጥ ገባሽ። ካላሳየው ካታምንም እንዳንተ አንቺ ሴትዮ ካላሳየው ታምንም እንዴ? ምንድነው አንቺ ካላሳዩ? እዚህ ጋር ግን ሃይሚ ለምን ባለፈው መረጃ አለኝ ከፈለክ ልጅቷን ራሱ ላገናኘህ እችላለሁ ምናምን ብላ ነበር አለ ፍፄ። ለምን ያቺን ልጅ ማን እንደሆነች ለምን አትነግረው? ማለት ማንነቷን ብትነግረው እኮ ቀለል ይላል ይመስለኛል አይደለ? ወይ ደግሞ ማስረጃ አለኝ ብላ ያሰበችው ነገር በቪዲዮ እና በፎቶ ምናምን አይደለም ብላለች። አክቹሊ ግን ከሆነም በዛ ነገር ወይ ደግሞ ደውላ ምናምን እኮ ልታሰማው ትችላለች እኮ ያወሩትን ነገር ይመስለኛል። እንደዛ ካልሆነ እኮ አሁንም እንደተዳፈነ ነው በቃ የሚሆነው። እኔን ቀርቦ መጠየቅ ይቀላል። አንቺ ታፍርበታለህ እየጎረርሽ። ምን እንዳይመጣ ነው? በጣም ጥሩ እሺ፣ ቀጥልበት። ምን እንዳይመጣ ነው? እሺ በቃ ነገሩን አሳየውና ማመን ካለበት ይመን። ቶ አታሳየኝ፣ አልፈልግም። አታሳየኝ። ምን አዲስ ነገር አለ? በቃ አታሳየኝ። ለምን ማሳየትም አለባቸው። አሁን እኮ ያለሽ ነገር ካለ ማስረጃ አውጪ ብልሃታል እኮ። ማሳየትማ አለባት። ይሄ ግዴታ ነው። ማየትም አለብህ ብሩኬ። ባይዘው እዚህ ጋር ምንም እንትን የለውም። ወደ አንተ የምንደግፍበት ምናምን ምክንያት የለም። ለሃይሚን ስንወቅሳት ቆይተናል። ምክንያቷን ተናግራለች። ከዛ ደግሞ አሁን ማስረጃ ላውጣ ምናምን ስትል ደግሞ አታውጪ ማለት አትችልም። አሁን አውጪ እያልክ ነበረ። ታውጣ፣ ታሳይ። ማሳየት ካለባት ታሳይ፣ ግዴታ ነው። ኮንፊደንስ ካለህ ማለት ነው እኮ። እኔ ግራ ያገባኝ አንቺ አግኝተሽ ነው እኔ እኮ አላገኘሽኝም አይደል? ሰው በነገረሽ ነገር ነው አው የምትይው። ሰው በነገረሽ እና ታዲያ አንቺ አይተሽኝ ከሆነ ልክ ነሽ ብዬ ልክ የተደረገባት ባለቤት ማለት ለምንድን ነው ግልጽ አድርገሽ ማትነግሪኝ? የተደረገባት ባለቤት ብነግርህም ስለማታምን ካንተ ጋር ንግግር የለኝም። በቃ እሺ ማትነግሪኝ። ኧረ ሃይሚ በቃ የሆነ ነገር በግልጽ ተነጋገሩና ፍቱት እንዴ። ሰው አታስጨንቁ። ልጁንም በመሀል እኮ አስጨነቃችሁት።
እናንተን ብሎ አይደል እንደ መጣው እናንተን ለማስማማት ብሎ ነው የመጣው። ይሄ ልጅም እኮ አዲስ አበባ ድረስ የመጣው ብሩኬም እውነቱን ለማወቅ ብሎ ነው። ምንም መሸፋፈን አያስፈልገውም እኮ የተደረገባት ባለቤት እንደዚህ የሆነችው ባለቤት አይደለም። እከሌ ከሌ ወይ ከሊት ምናምን ብለሽ እኮ መናገር ነው። አይሚ በቃ አትደባበቁ እርስ በርስ። እሱ የሚያውቀውን እውነት የሆነ ነገር ካለ ፍንጭ አሳዩ። አሁንም ቅድም በቃ ቪዲዮን እንትኑን እናሳይ እንዳለው ፍፄ ማሳየት የምትችሉት ነገር ካለ የሆነ ነገር አሳዩ። ካለበለዚያ ግን ልጁ የምትወቅሹ ባሉባልታ ነው ማለት ነው። ብሩኬ ትክክል ነው ብለን እንድናስብ ከምታደርጉ የሆነ ነገር ካለሽ በግልጽ ተናገሪ ፕሊዝ። ያለውን ነገር ታሳይ እንኳን አሳይ። አላስታውስም ይለያያል። እሺ አላደረኩም። ምን ይሁን እንዴ? አላደረኩም። አዎ አላደረኩም። በጣም ጥሩ። ምንድነው የምታካብጁ? ካንቺ ጋር ሆኜ ችግር ከፈጠርኩኝ አሳይኝ። በጣም ጥሩ። ሳሎንም ምናምን ከሆነ አሳይኝ። ምንድነው የምታካብጁ? እኮ አላደረኩም። በቃ ወሬ አልፈልግም። አይሚዬ በቃ እንትን በይና ፍፄ በቃ እናንተ ልጆች የህፃን ጨዋታ አደረጋችሁት እኮ ህይወታችሁ። ምንድነው አሳይኝ አለ። በቃ ማሳየት ነው ወይ ደግሞ መተው ነው? ዝም ብሎ በባዶ ሜዳ ልጁን እንዲህ ማንጫጫት ምንድነው? አንቺም ዝም ብለሽ መነጋገር እሺ በቃ በጣም ጥሩ አታምንማ በቃ ሄድልሃለሁ ምናምን አይነት ብለሽ አሁንም ልሸሺ ነው እንዴ? ቤተሰብ አያሳዝናችሁም እንዴ? እናንተ የእናንተ መስማማት የሚመኙ ሰዎች እንትን አይሏችሁም? ስለነሱ እንኳን አታስቡም እንዴ? ራስ ወዳድ ለምን ትሆናላችሁ? መነጋገር የቻላችሁበትን መንገዱ መድረኩ ተመቻቸላችሁ አይደለ? ለምን ተረጋግታችሁ አትናገሩ? ይሄ እኮ ምን ቀላሉን ነገር ለምንድን ነው እንደዚህ ፊት ለፊት እንኳን ሆናችሁ የምታጋንኑት? በጣም እያካበዳችሁት ነው ያላችሁት። ባይዘው ነገር ነበረበት እንዲህ ብላኛለች ምን ላድርግ ማለት ነበረበት እኔ ነኝ ይዘህ እኮ ለኔ መንገር ነበረበት። በቃ ማሳወቅ አለበት። ይሄ ኬዝ የኛ አይደለ እኮ የኛ ችግር አይደለ። ሰላም ከፈለግሽ ለኔ መንገር ነበረበት። ገብቶሻል? መምጣቷ የማይቀር ነበር። ብቻዋን ከምትመጣ ብዬ አብሬያት መጣሁ እኮ እንዲህ ተፈጥሯል ብለህ ማሳወቅ ነበረብህ ለኔ። እሱ ነገር አናዶኝ የመጣሁት። አይ ብሩኬ ባይዘው ፍፄ ላይ ምንም ነገር ማንሳት አትችሉም ሁለታችሁም ማለት ነው። ይሄ ልጅ በጣም ከሚችለው ኤፈርት በላይ ነው እየተጠቀመ ያለው ራሱን እናንተን ለማስታረቅ ማለት ነው። ከሚችለው በላይ እዚህ ድረስ ገፍቶ እናንተን እስከ ማገናኘት ደርሷል። ጥፋቱም ካለ ያለው ሁለታችሁ ላይ ብቻ ነው። አለመነጋገራችሁ ነው እነዚህ ልጆች በመሃል ገብተው እንዲጨነቁ ያደረጋችሁት። ከነሱ አልፎ እኮ ሌሎች ቤተሰቦችን ኦዲየንስን ምናምን እንዳለ እኮ እያስጨነቃችሁ ነው ያላችሁት። ስለዚህ በእናንተ ምክንያት ነው እንጂ ልጁን የምትወቅስበት ምንም ምክንያት የለም። ባይዘ በልጁ የምትናደድበት ምንም ምክንያት የለም። ማየት የምትፈልገውን ነገር እንድታሳይ ነው መጠየቅ ያለብህ እንጂ ወይ ደግሞ የምታውቀው ነገር ካለ በግልጽ መናገር ነው። ከዛ ውጭ ግን ልጁ ላይ ምንም አይነት ፍርድ መፍረድ አችልም። ባይዘው አንቺ ፍጹም አይደለሽም አይደል? ኦኬ ምንም ምናምን አይደለም። አትሰማውም እንደሚያደርገውን ነገር እንዴት እንደሚሆን ምንድነው? እንትን በሏ ተስማሙና ጤና የለሽም እንደ አንቺ በስራ ማውራት ከቻልሽ አውሪ። ምንድነው የምትንጨረጨሪ? ህዝብ ይወቅልኝ ምናምኑ እኮ እውነት ይዘጋ እኔ ያለው እኮ አይደል? መጀመሪያ እኔ ህዝብ ይወቅልኝ አልኩኝ እንዴ? ስሚ አንደኛ ነገር ሃይሚ ራስሽ ነሽ ህዝብ እንዲያውቅ ያደረግሽው። ስጠፊ ነው ህዝብ ማወቅ የጀመረው፣ ስለናንተ መጨነቅ የጀመረው፣ ስለ ጸባችሁ የታወቀው አንቺ መጀመሪያ የጠፋሽ ቀን ነው። ሁለተኛ ነገር እውነት ይዘገያል እንጂ አይቆይም ይወጣል ምናምን የምትይው ነገር ይሄ እውነቱን እንድታወጪ እድል ተሰጥቶሻል። ፊት ለፊትሽ ቆሟል አይደለ? መናገር የምትችይውን ነገር እኮ እድሉ ተሰጥቶሽ እኮ መናገር የከበደሽ አንቺ ነሽ። ስለዚህ ይሄ ልጅ በግልጽ ከነገርሽው መልሱንም ምክንያቱንም ሁሉንም አፍረጥርጦ ሊነግርሽ ይችላል። ከዛ ውጪ ግን ኬትም ሊመጣልሽ አይችልም። የምታውቀው ነገር አለ እያልሽ ልክ ባለፈው እንደነበረው በሴት ምክንያት ነው ብለሽ አልሽ። በቃ ፍንጭ የለም። ከዛ በኋላ አለቀ። የትኛዋ ሴት ምን ተፈጠረ? ምንም የሚታወቅ ነገር የለም። ምክንያቱ ሁሉ አንቺ ጋር ሆኖ እኮ ነው የተቀመጠው እኮ። ልጁ እንኳን አያውቅም፣ ሌላ ሰውም አያውቅም። እንዴት ነው ታዲያ የሚረዱሽ? መብቴ ነው። ምን ያንጨረጨርሻል? በጣም ጥሩ። ምን ያንጨረጨርሻል? ምንም አላስጨረጨረኝም። ነገሩ ገረመኝ እኔ ላይ መቀለዱ እንጂ ምንም። ኧረ ገረመሽ እንዴ? ደስ ይላል። ቀልድ ስለምወድ እኮ ነው። ቀልድ እወዳለሁ በጣም። በጣም ትቀልዳለህ። ለማንኛውም አውሩ በቃ። እኔ ምንድነው አውሪውና ምንም ማሳየው ነገር የለም አልኩ እኮ። የነገሩ ባለቤት መታ እሱን ማድረግ ያለባትን ታድርገው። አንቺ ሰላምት አትፈልጊም? ማናት? ቆይ ቤተሰብ ይቼ የነገሩ ባለቤት ማለት እዚህ ላይ የገባችው ሶስተኛ ተዋናይ ማናት? ማለት በእነሱ ህይወት ውስጥ ጣልቃ መሀል ላይ የገባች የምትባለችው ልጅ ማናት? ሃይሚ ጋር ብቻ ተደብቃ የቀረች ማንነቱ ያልታወቀ ብሩኬ እንኳን ሊያውቃት ያልቻለች ያቺ ሴት ማናት? ምን ያህል ነገር ነግራት ቢሆን ነው? በምን አይነት መንገድ መታባት ቢሆን ነው? ወይ ልጅ ወልጄለት ምናምን ጥሎኝ ጠፋ ብላት ነግራት ነው? እንዳትነግሪው ብላ አስጠንቀቃት ቃል አስገብታት ነው? ሃይሚ ይህን ሁሉ ለመናገር ስሟን ለማውጣት እንደዚህ ጉሮሮዋ ላይ ደርሶ የሚተናነቃት ማን ብትሆን ነው? ምን ቢፈጠር ነው በመሃላችሁ ይህን ያህል? እርግጠኛ ነሽ? እርግጠኛ ባሉን ካንተ ጋር ቆም ያወራል። ሂጂ ተዋት፣ በእናትህ ተዋት። ትሂድ አይደለም። እርግጠኛ ስትሆኚ ነይና እኔ ጋር አውሪ። እሺ
እርግጠኛ አስተውኝ እኔ በዚህ ጊዜ ካደረኩት ሌላ ምንም ካንቺ ጋር ሆኜ ካደረኩት እኔ እቀጣለሁ እፈልግሽ። ኦኬ ስለዚህ ከኔ በፊት ነው ማለት ይሁንም ማን ጉዳይ እኔ ምንም አላቀልሽም። እኔ ሃይሚ አላቀልሽም። ሰሚኛለሽ ስታሳይኝ ነው ማሳመን። ነገርኩሽ እኮ እውነቱን ሃይሚ ያለሽ እኮ በቃ ስታሳይኝ ነው ማሳመን የምችለው ነግሮሻል። በቃ ካንቺ በፊት ወይም አሁን ያለን እያለን የፈጸምኩት መጥፎ ነገር ካለ ልቀጣ፣ የፈለግሽውን ነገር ፍረጅብኝ አለሽ። ስለዚህ አሁን እንደዛ ነው ብለሽ የምታስቢ ከሆነ ንገሪው። ከሱ ያለፈ ህይወት ከሆነ አለመናገር ብቻ ነው ሊሆን የሚችለው ጥፋቱ። እሱንም በግልጽ ከነገርሽው ያለፈ ህይወትና የአሁኑ ህይወት መሆኑን ማረጋገጥ ትችያለሽ። ከዛ ውጭ ግን አሁንም እሄዳለሁ እያልሽ ከሆነ በመሃላችሁ ምንም አይነት እርቅ የመፈጠር እድል የለውም። ባይዘው በእናንተ መሃል ንፋስን የፈጠረው ሰው በቃ በዚህ ሰዓት እየተደሰተባችሁ ነው ያለው። ይህንን አውቃችሁ ተረጋግታችሁ ተናጋጋሩ ፕሊስ። አሪፍ ደውዬ እጠራሻለሁ። አሳይኝ ይለኛል። 10 ያሳይኝ እኮ አታሳይኝሽ እንደፈለግሽ ይመችሽ እኮ አለ። ቤተሰብ እንግዲህ ይሄ ነገር የሆነ ከልክ እያለፈ ነገር የመጣ ይመስለኛል። የምር ምንድነው ሁለቱም መነጋገር የሚችሉበትን ፖይንት አዘጋጅቶላቸው ፍፄ ጠርቷቸው እያለ እልህ መጋባት ይህ በቃ የወጣትነት እንትን አለ አይደለ? በቃ ደም ፍላት ብቻ ነው ውስጣቸው። ሁለቱም በእልህ ነው እንጂ በመረጋጋት መነጋገር አይችሉም ምናምን። እንደዛ ስለሆነ ነው እንጂ ማሳየት እኮ ትችላለች። በቃ ሃይሚ አላት ደግሞ በእርግጠኝነት እሷ እንደምትለው እንዲህ በኮንፊደንስ የተነገራት ነገር ካለ የሆነ መረጃ አላት ማለት ነው። ሳይኖራት እኮ ከመሬት ተነስታ እንዳልከሰሰችው እንዳልወቀሰችው ማንም የሚያውቅ ነው። ይህ ግልጽ ነው እኮ። ነገር ግን እንደዚህ ብላ እንዳታወጣ ያደረጋት ነገር ምንድን ነው? ከጀርባ የሆነ ነገር አለ ወይ? እንዳልኳችሁ ቃል ያስገባት ሰው አለ ማለት ነው። ቢሆን ነው እንጂ ዝም ብላ ብቻ እንደዚህ አውጣ በቃ ራስህ ብላ ራሱ እንዲያወጣም የመገፋፋት ሙድ ውስጥ ትገባለች ብዬ አላስብም። ለማንኛውም ዛሬም ምንም በቃ በመሃላቸው ያለውን ነገር መፍታት አልቻለም። ፍፄ በጣም ጥሯል፣ በጣም ሞክሯል። ሀብን ባለፈው ሲጥር ነበረ። ጓደኞቻቸው ራሱ እርስ በርስ እየተጣሉ ነው አይታችኋል። በዚህ ምክንያት እና የራሳቸው ከነሱ አልፈው የቤተሰብን እንትን እየበጠበጡ ነው ያሉት። የነሱ መጣላት ብዙ ቦታ እየደረሰ ነው ያለው። ኤኒዌይስ ሰላሙን ያምጣላቸው ከማለት ውጭ ምንም እንትን አንልም። መነጋገር ስላልቻሉ በጣም አናዶኛል ዛሬ። ባይዘዌ ምንም መደማመጥ አልቻሉም እና ያበሳጫል ይሄ ነገር። ኤኒዌይስ በቃ ነገ ያለውን ነገር እስቲ እናያለን። ተረጋግተው ማውራት የሚችሉ ከሆነ እንደ እግዚአብሔር ፈቃድ የምናየው ይሆናል። ለማንኛውም መልካም ምሽት ይሁንላችሁ። ሰብስክራይብ ማድረግ እንዳረሱ። ማሰላመክ